ሰግናለን አሁን ስቱዲዮ ወደሚገኙት ዶክተር ገመችስ መርሻ ልንመለስ ነው። እንግዲህ ጠቅላይ ሚኒስትር አብይ በጻፉት የመደመር መንግስት መጽሐፍ ላይ በተለይ ደግሞ ኢትዮጵያ በዓለም ኢኮኖሚ ጨዋታ ውስጥ ጠንካራና ተወዳዳሪ ሆና መውጣት አለባት የሚል መሻትና ቆራጥነት አለ ሲል አስቀምጠዋል። ከዛም ባለፈ እንግዲህ ይህንን ለማሳካት ደግሞ መንገዷ በፈጠራ የታጀበ መንገድ ሊሆን እንደሚገባና በጥረት ደግሞ ሁለንተናዊ ሽግግርን ማምጣት እንደሚገባ ተገልጿል በዚህ መጽሐፍ ላይ ማለት ነውና እንደ የሀገሪቱ ኢኮኖሚ በመደመር እሳቤ ከነበረበት ስብራት ምን ያህል ወጥቶ በእድገት ጉዞ ላይ ነው ማለት ይቻላል? ከመጽሐፉ ጋር አስተሳስረው ማንሳት ይችላሉ? መልካም፣ በጣም ጥሩ ጥያቄ ነው። ከፍ ያለ ሀሳብ ነው ያነሱት። በዓለም ኢኮኖሚ ገጽታ ውስጥ ተጫዋች ሆና ጠንካራ ተጫዋች ሆና እንድትወጣ መሻትና ቆራጥነት ያም ደግሞ በሁለንተናዊ ሽግግር እናሳካለን ብሎ መነሳት ራሱ አሁን ካለን ከሀገራችን ነባራዊ ሁኔታ ብቻ ሳይሆን ከነበርንበት ስብራቶች አንጻር ከፍ ያለ እይታ ከፍ ያለ መሻትና ቆራጥነት ነው። ይሄ ደግሞ መሻት ብቻ ሳይሆን ሀሳብ ብቻ ሳይሆን በተግባር በተጨባጭ ሁኔታዎች እየታዩ ምልክቶች እየታዩ በመደመር ፍልስፍናና መንገድ እየተካሄዱ ያሉ ጉዳዮች ናቸው። ለዛ መደመር እንደ ፍልስፍና የራሱ ያስቀመጠ አቅጣጫዎች አለ። መጀመሪያ ከመነሻ መደመር ፍልስፍና ወይም በመደመር መንግስት እንደተገለጸው ከየት ነበርን? መነሻችን ምንድን ነው? እስከዛሬ አገራችንን በአዙሪት ውስጥ ቪጂየስ ሰርክል ውስጥ ያስቀረን ያስቆየን ነገር ምንድን ነው? ትናንት ምን ነበረ? የቱ ጋ ነው የተላለፍ ነው? የቱ ጋ ነው የቀረ ነው? ያስቀሩ ነገሮች ምንድን ናቸው? በሚል ከመነሻችንን በማጥናትና በመረዳት መፍትሄ ከማምጣት በፊት ችግርን በመለየት መረዳት ይቀድማል። ፋይንዲንግ ዘ ፕሮብሌም ኢዝ ሃፍ ዘ ሶሉሽን እንደሚባል ችግርን ማግኘት ራሱ ግማሽ መልስ ተብሎ ስለሚወሰድ ይሄ የመደመር አካሄድ ችግሮቹን በመለየት ስብራቶችን፣ የፖለቲካል ስብራቶች፣ የኢኮኖሚ ስብራቶች፣ የተቋማዊ ስብራቶች፣ ካልቸራል ስብራቶች ነበሩብን። እነኝህን ሁሉ እያንዳንዱ እየተነተነ ከዚህ እንዴት ወጥተን ከዓለም አቀፍ በዓለም አቀፍ ኢኮኖሚ ውስጥ ተጫዋች ተወዳዳሪ ይሄ ራስን ከመቻል ያለፈ ነው። ወደ ተጫዋችነት ወደ ተወዳዳሪነት መግባት ማለት ራስን በምግብ፣ በኢነርጂ፣ በሴኩሪቲ፣ በሰላም፣ በጸጥታ ችሎ ነው ወደ ተወዳዳሪነት መግባት የሚቻለውና ችግርን በመለየት ከችግሮቹ እንዴት እንደምንወጣ መንገድ በማስቀመጥ ራዕይ የምንደርስበትን አቅሞቻችንን በመለየት በማስቀመጥ ነው ይሄ ነገር የተቀመጠው። ለዚህ ሶስት መሰረታዊ አካሄዶችን አስቀምጠዋል ጠቅላይ ሚኒስትራችን። ኤቢሲ ብሎ ያስቀምጣሉ። አንደኛው አክሰለሬሽን ነው፣ መፍጠን አለብን በሚል እሳቤ ያስቀምጣሉ። ሁለተኛ ቢግ ጃምፕ ነው፣ በምንችልበት ቦታ ሁሉ ትልቅ ዝላይ በማድረግ። ሶስተኛው ሲ ነው፣ ክሪኤቲቪቲ ፈጠራን በማከል ነው። በዓለም አቀፍ ገበያ ውስጥ ኢኮኖሚ ውስጥ ገብተን ተወዳዳሪ የራሷን ሚና የምትጫወት ሀገር መፍጠር የምንችለው በእነዚህ መስመሮች ነው ብሎ እያንዳንዱን ደግሞ በተጨባጭ መሬት ላይ ባሉ ነገሮች በተጀመሩ ነገሮች እያሳዩ ለምሳሌ ፍጥነትን፣ ዝላይን መውሰድ እንችላለን። በየሴክተሩ ከቲዮሪ ከሀሳብ ያለፈ የሚጨበጥ ሆኖ እየመጡ ያሉበት ሁኔታ መሬት ላይ እናያለን ማለት ነው እና በእንደነዚህ መንገዶች አገራችን ካለችበት ችግር ወጥታ ዓለም አቀፍ ተወዳዳሪ የራሷ ሚና የምትጫወት የራሷ ቦታ ያላት በዓለም አቀፍ ሁኔታ ውስጥ ከተቀባይነት ከጠባቂነት ወጥታ ከመንገዳገድ ወጥታ መጫወት እንደምችል በስራ በተግባር እየታዩ የመጡበት ሁኔታ አለ። ስለዚህ በመደመር እሳቤ በመደመር መንገድና የመደመር ትውልድ ይዘው ይሄን ትውልድ ደግሞ በመደመር መንግስት በተቋም በስትራክቸር በፍሬምወርክ ከተደራጀ የማይሳካበት ምክንያት እንደሌለ በመጽሐፋቸው ላይ በተለያዩ ገጾች አስረድተዋል፣ አሳይተዋል። በተግባርም በኤክስፒሪየንስም እየታዩበት ያሉ ብዙ ምሳሌዎችን ማንሳት ይቻላል። መልካም
ምናልባት የለውጡ መንግስት ከመምጣቱ በፊት ወይም ደግሞ ከ7 ዓመታት በፊት በተለይ መንግስት ያለው ሚና የግል ባለሀብቱን ወይም ደግሞ የግሉን ዘርፍ ጠቅልሎ መያዝ ነበረ። ነገር ግን የለውጡ መንግስት ከመጣ በኋላ በተለይ ለግሉ ዘርፍ በማክሮ ኢኮኖሚ በሀገር በቀል የኢኮኖሚ ማሻሻያ ውስጥ ለግል ዘርፍ የሰጠው ትኩረት እንደው በኢኮኖሚ እድገቱ ላይ ምን አይነት ተጨባጭ ለውጥ አምጥቷል ማለት ያስችላል? በጣም ጥሩ። ሁለት ሀሳቦች አሉ እዚህ ጋር። አንደኛው ሲስተም ወይ ፍልስፍና ፕራይቬት ሴክተር የግሉ ሴክተር ብቻውን ገበያውን የሚመራበት ኢኮኖሚውን የሚመራበት መንግስት ጣልቃ የማይገባበት የምዕራባውያን እሳቤ አለ በዓለም ላይ። ሌላው ደግሞ የኢዝ ኢኮኖሚ አለ፣ መንግስት ሁሉንም ነገር የሚቆጣጠርበት የሚመራበት፣ የግል ሴክተሩ ተሳትፎ ውስን የሆነበት ሁለቱ ይታያሉ። ይሄን ደግሞ መሀል ለማምጣት የሚሞከርበት ሚክስድ ኢኮኖሚክ ሲስተም ለመፍጠር የሚሞከርበት ሂደቶች አሉ። በመደመር መንግስት እሳቤ ተመራጭና አዋጭ ተብሎ እንደ አቅጣጫ የተቀመጠው በገበያ የሚመራ ኢኮኖሚ የግሉ ዘርፍ ትልቅ ሚና የሚጫወትበት፣ መንግስት ደግሞ የሚከታተልበት፣ አስቻይ ሁኔታ የሚፈጥርበት፣ የግሉ ሴክተር የማይደርስበት ቦታ ፌል የሚያደርግበት የሚወርቅበት ቦታ ደግሞ መንግስት እየገባ ነገሮቹን የሚያሳልጥበት ሁኔታ መፍጠር። ለምንድን ነው ያስፈልገው? ግል ሴክተር ኢፊሽንት ነው ከፓብሊክ ሴክተሩ። የግል ሴክተሩ ኢፊሽንሲ ያለው ለምን? ግል ሴክተር ፕሮፊትን ተከትሎ ነው፣ ትርፍን ተከትሎ ነው የሚጓዘው። ትርፍ ባለበት ቦታ ላይ ራሱን እያሻሻለ እየፈጠረ እየሰፋ እየተጋ 24 ሰዓት እየሰራ ለራሱ ፕሮፊት ማክሲማይዜሽን ሲል ሀገርን ያሳድጋል፣ ይለውጣል። የእያንዳንዱ ግል ሴክተር ራሱን ሲለውጥ ሁሉም ተደምሮ ሀገር ይሆናል። በዛ መንገድ ኢፊሽንት ስለሆነ ግል ሴክተር ይበረታታል። ገበያ መር ግል ሴክተር የሚመራ በገበያ መር በዲማንድ እና ሰፕላይ በአቅርቦትና በፍላጎት የሚመራ ማርኬት ይሄ ተመራጭ ነው። ኢፊሽንት ስለሆነ ውጤታማ፣ ብዙ ፕሮዳክቲቭ ስለሆነ ፈጠራ ስለሚመጣ፣ ጤናማ ውድድር ካለ ጤናማ ውድድር ውስጥ ብዙ ፈጠራ ይመጣል፣ ብዙ እድገት ይመጣል፣ ብዙ ለውጥ ይመጣል። ስለዚህ እንደ አቅጣጫ የተቀመጠው ገበያው ለምሳሌ ማይክሮ ኢኮኖሚክ ሪፎርም ውስጥ ማየት እንችላለን። የዶላር ፎሬን ኤክስቼንጅ ገበያ መር እንዲሆን የተደረገበት ጥረቶች አሉ። ለዚህ ደግሞ ብዙ ማይክሮ ኢኮኖሚክ ሪፎርሞች ተቀምጠዋል። ስለዚህ ግል ሴክተርን በፕራይቬት የአገር ውስጥም ዶሜስቲክ ፕራይቬት ኢንቨስተርን ማበረታታት፣ የሀገር ውጭ ደግሞ የተመረጡ ብቃት ያላቸው አቅም ያላቸውን የማምጣት ስፔሻሊ በመደመር መንግስት እሳቤ ውስጥ ትልቁ ትኩረት ያለው እንደዚህ ተብሎ ነው። ሃንድሊንግ ኢትዮጵያን አስፒሬሽን ፎር ኢትዮጵያንስ፣ የሀገሪቱን እጣ ፋንታ እድል ምኞትን ለባለቤቱ ለኢትዮጵያውያን ማስረከብ ትኩረት የሚሰጠው ግል ሴክተር፣ ሀገር በቀል ግል ሴክተሮች ሊድ እንዲያደርጉት፣ ከውጭ ብቻ መጠበቅ፣ በውጭ ላይ ጥገኛ መሆን፣ ፎሬን ዳይሬክት ኢንቨስትመንት ያስፈልጋል፣ ይበረታታል። መንግስት ያን አትራክት ለማድረግ ብዙ ስራዎችን ይሰራል። ኢንዱስትሪ ፓርክ አለ፣ የተለያዩ ፍሪ ትሬድ ዞኖች ስታብሊሽ ማድረግ። ግን አገር በቀሉ ግል ሴክተር ጎልቶ እንዲወጣ፣ ሀገሩን እንዲረከብ፣ እንዲያመርት፣ እንዲመራ ይፈለጋል። ግን ለግል ሴክተሩ ብቻ የሚተውበት ስርዓት ልክ ምዕራባውያን እንደሚሉት ፍሪ ማርኬት መንግስት ጣልቃ መግባት የለበትም እንደሚሉት ራሳቸውን ሙሉ በሙሉ እንደማይተገብሩት አካሄድ አይደለም። መንግስት በቅርበት ግል ሴክተሩን እየደገፈ እያበረታታ አስቻይ ሁኔታዎችን እየፈጠረ መሄድ አለበት። ግል ሴክተሩ ደግሞ ወይም ገበያው ፌል የሚያደርግበት ሁኔታዎች ይኖራል። ለምሳሌ ግል ሴክተሩ ፕራይቬቱ ካርትል ሞኖፖሊ ሊፈጥር ይችላል። ግል ሴክተሮች ከተነጋገሩና ዋጋን ከፍ ካረጉ ህገወጥ ነው የሚሆነው። አላስፈላጊ ኑሮ ውድነትን ሊፈጥሩ ይችላሉ። ለምሳሌ ግል ሴክተሩ ክምችት፣ አላስፈላጊ ክምችት ሆርዲንግ ይባላል። አላስፈላጊ ክምችት ካደረገ ገበያው ላይ እጥረት እንዲፈጠርና ዋጋው ንረት እንዲፈጠር ያደርጋል። ስለዚህ ገበያው ፌል ያደርጋል። እንደዚሁም ግል ሴክተር የማይደርስበት እጁ የሚያጥርበት ቦታዎች አሉ። ግል ሴክተር የሚከተለው ትርፍን ተከትሎ ነው። ገጠር ላይ ሄዶ ሆስፒታል ስታንዳርዱን የጠበቀ ሆስፒታል ላይ ይሰራ ይችላል። ግድብ ላይ ይሰራ ይችላል። ለምን?
ከፍሎ የሚጠቀም አካል ከሌለ ትርፋማ አይሆንም። ትርፋማ የማይሆንበት ቦታ ላይ ግል ሴክተሩ አይሄድም። እዛ ቦታ ላይ የሚገባው መንግስት ነው። የመንግስት ኢንቨስትመንት፣ የመንግስት አሰራር ይገባል። ስለዚህ የተጠናከረ መንግስት ኢንቨስትመንት ግል ሴክተሩ የሚመራበት የሚቀድምበት ገበያው የሚመራበት ፖሊሲ አቅጣጫ ነው የተቀመጠው። በዚህ ሁኔታ አገራችን ውስጥ ትልቅ ምርታ መጥተዋል። ከ7 ዓመት ወዲህ ማየት እንችላለን። ትላልቅ ግል ዘርፎች እየተፈጠሩ ኢትዮጵያ ውስጥ ኢንዱስትሪያል ፓርክ ከዚህ በፊት የምናውቀው በመንግስት የሚቋቋሙ ብቻ ነው። አሁን በግል ደረጃ እየተቋቋሙ ያሉ ኢንዱስትሪያል ፓርኮች አሉ። ትላልቅ የሲሚንቶ ፋብሪካ መውሰድ እንችላለን። በግል ባለሀብቶች አገር በቀል በሆኑ ግል ባለሀብቶች እየተፈጠሩ ያሉ የከሰል ፋብሪካዎች እንደዚህ የወርቆቹ ማየት እንችላለን። ከግሉ ተጨማሪ ደግሞ መንግስት የገባበትን የተጋገዘ አብሮ የሚሄድ መንግስት በቅርበት የሚከታተል አስቻይ ሁኔታን እየፈጠረ የሚሄድበት ጠንከር ያለ አካሄዶች አሉ። በዚህ ጥሩ ለውጦች እየታዩ ነው ብዬ አስባለሁ። መልካም ነው ዶክተር ገመችስ፣ አሁንም ከጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ አልወጣንምና እንግዲህ ዋና ግቡ ደግሞ የመጽሐፉ የማይበገር ኢኮኖሚ በታቀደ አግባብና ደረጃ በደረጃ መፍጠር መሆኑ ተገልጿል መጽሐፉ ላይና እንደው ከዚህ አንጻር ዓለም ተለዋዋጭ ነች። ዛሬ ያየነው ወይም ጠዋት ያየነው ከሰዓት በሰከንዶች ውስጥ የሚለዋወጥበት ዓለም ላይ ነው የምንገኘውና እንደው እነዚህን ሁኔታዎች ተቋቁሞ እድገትን ማስቀጠል እንዲቻል ምን መሰራት አለበት ይላሉ? እንደው ኢትዮጵያ ደግሞ ለተመቸው የከፍታ ዘመን መሰረት የመደመር እሳቤስ ምን ሚና ይጫወታል ብለው ይላሉ? በጣም ጥሩ። ሁለት ነገር ማንሳት እንችላለን። የነበረብን ብዙ ስብራቶች አሉ። አንድ ቻሌንጅ ነው። የዓለም ተለዋዋጭ ሁኔታዎች ደግሞ ሌላ ቻሌንጅ ነው። ሀገራችን በዚህ ሁለት መሀል ሆና ያየችው ራዕይ አለ። በመደመር መንግስት ውስጥ ያለ ራዕይ ሀገራችን ልደርስበት የሚችለው አቅሟ ተፈትሾ ያለው እንቅፋቶች ተለይቶ ኦፖርቹኒቲዎች፣ አስቻይ ሁኔታዎች ታይቶ ሀገራችን ልደርስበት የሚችለው አጓጊ የሚያጓጓ ያዩ ሰዎች ሊያሳዩን እየሞከሩ ጠቅላይ ሚኒስትራችን አይቶ መንግስቱንም ህዝቡን ለማሳየት እየሞከሩ ያለው የሚያጓጓ ደግሞ እየታየ ያለ ነገሮች አሉ። ይሄ ነገር ግን እየተካሄደ ያለው በሁለት መሀል፣ አንደኛ የነበረብን ስብራቶች ፖለቲካሊ፣ ሶሻሊ፣ ኢኮኖሚካሊ፣ ካልቸራሊ የነበሩ ስብራቶች በመጽሐፋቸው ላይ ይተነትናሉ። ሌላው ዓለም ተለዋዋጭ የዓለም ሁኔታ ለምሳሌ ከ7 ዓመት ወዲህ ማንሳት እንችላለን። አንደኛው ኮሮና መውሰድ እንችላለን። ኮሮና ያልተጠበቀ ሀገራቱን ሁሉ የዘጋ በእኛም ሀገር ብዙ የተፈራ ግን እንደ ተፈራ ያልሆነ ቁርጠኛ የሆነ አመራር በፍሌክሲቢሊቲ ራሱን አዳፕት አድርጎ ያን የማምለት ሁኔታዎች ይታያል። ኮሮና አንድ ተለዋዋጭ ሁኔታ ነበረ። ለምሳሌ የዩክሬንና የራሽያ ጦርነት ያልተጠበቀ የዓለማችን ስንዴ ወደ አፍሪካ ይመጣ የነበረው ከነዚህ ሁለቱ ሀገራት ላርጀስት ኤክስፖርተር ናቸው። አገራችን ቁጭ ብለን እነሱን ብንጠብቅ ኑሮ ከፍተኛ የኑሮ ውድነት ኢንፍሌሽን ሳንጠብቅ እንኳን ሀገር ውስጥ አምርተን የራሳችን ፍጆታ ሸፍነን እንኳን ቻሌንጁ ቀላል አልነበረም። ኑሮ ውድነቱ የዋዛ አይደለም፣ ከፍ ያለ ለምን ተከማችቶ የመጣ ነው። በአንድ ጀንበር የተፈጠረ ጉዳይ ስላልነበረ ግን መፍጠን በሚል ህሳቤ፣ መዝለል በሚል ህሳቤ፣ መፍጠር በሚል ህሳቤ በፍጥነት ጦም ያድር የነበረው መሬት የነበረው ውሃ፣ የሰው ኃይል ወደ ስራ እንዲገባ ነው። በዚህ ሁኔታ ስንዴን በማምረት ሀገራችን ራሷን ወደ መቻል አልፎም ኤክስፖርት ወደ ማድረግ ብቃት መጣለች። ይሄ የሆነው አዲስ ነገርን ከጎረቤት ሀገር ያመጣ ነው መሬት የለም። ከጎረቤት ሀገር ያመጣ ነው የውሃ ሀብት የለም፣ የሰው ኃይል የለም። የነበረው ግን ያልተጠቀም ነው። እንደ ስብራት የሚነሳው አንዱ ኢንኤፊሽንሲና ዌስት ነው። በአግባብ ያለንን አለመጠቀም እና ብክነት ነበር። መሬቱ ነበረ፣ አልተጠቀምንም። ውሃው ነበረ፣ አልተጠቀምንም። ኢንኤፊሽንት ሰው ኃይል ነበረ። ከጎረቤት ያመጣ ነው አንዳች ነገር የለ። ያለንን በአግባቡ መጠቀም እና ዌስት እንዳይባከም በማድረግ በስንዴ ራሳችንን በመቻል ከራሽያ ከዩክሬን የራሽያ ዩክሬን ጦርነት ምክንያት በተፈጠረ ሁኔታ ሊፈጠር የነበረውን የኑሮ ውድነት መቋቋም ችለናል። ይሄ ተለዋዋጭ ሁኔታ አንዱ ነው። ሌላው
የኢራንና እስራኤልን የ12 ቀኑን ጦርነት ምን ያህል ስጋት ፈጥሮ እንደነበረ ማሰብ ትችላላችሁ። ኢራን ትልቁ ነዳጅ ዓለማችን የምታቀርብ ናት። ጦርነቱ ቀጥሎ ቢሆን ኑሮ 100% ነዳጅ ከውጭ ነው እስከ ዛሬ ስናስገባ $5 ቢሊዮን በላይ በአመት አገራችን ታወጣለች። ማምጣቱ ማጓጓዙ ብዙ ቻሌንጅ አለ። ያ ጦርነት ቢቀጥል ኑሮ ከውጭ በሚገባ ነዳጅ ላይ ጥገኛ የሆነች ሀገር ምንድነው የምትሆነው? አሁን እግዚአብሔር ይመስገን ለውጦች አሉ፣ ጥሩ ዜና እየሰማን ነው። ግን ያ ተለዋዋጭ ሁኔታ በዛ ቢቀጥል ኑሮ የሚፈጠረው ኑሮ ውድነት ላይ የሚፈጥረውን ጫና ቀላል አይሆንም። እነኚህ ተለዋዋጭ ሁኔታዎች በየጊዜው በየቦታው ይፈጠራሉ። ስለዚህ ይሄን ተቋቁሞ የማይበገር ኢኮኖሚ መፍጠር ቀላል አለ። ስለዚህ ይሄ ምን ይፈልጋል? በምግብ ራስን መቻል። የማይበገር ኢኮኖሚ ሲባል መሰረት ያለው ምግቡን የቻለ ራሱን መመገብ የቻለ ሀገር፣ ኢነርጂ በማብራት ኃይል ሊሆን ይችላል፣ በነዳጅ ራሱን የቻለ ሀገር መፍጠር፣ በፒስ እንደ ሴኩሪቲ። ይሄ ቤዚክ ለድርድር የማይቀርቡ ወደማይበገር ከመሄዳችን በፊት መሰረት ሊሆኑ የሚችሉ ነገሮችን ማረጋገጥ ይፈልጋል። ስለዚህ ይሄ የመደመር እሳቤ ወደዚህ እንዲመራን ደግሞ አቅጣጫዎች ተቀምጧል። ትልቁና ዋነኛው የውስጥ አቅም መገንባት ይላል መጽሐፋቸው ላይ። እንደ ፍልስፍና እንደ ዋና ነገር የሚያነሱት ጠቅላይ ሚኒስትራችን የውስጥ አቅም የሚባል ነገር የትኛውም ዓለም አጨብጭቦ እርዳታ ሰጥቶ እኛን ለማሳደግ የሚጠራ ማንም የለም። ሁሉም ሀገር የራሱን ጥቅም ማሳደግ፣ የራሱን ቤኔፊት በተቻለ መጠን ራሱን ማሳደግ ነው። ማንም አጨብጭቦ የሚቀበለን በርቶ የሚለን ነገር የለም። በዚህ በህዳሴ ግድብ አይተናል። ብዙ ሚሊዮን ህዝብን ከጨለማ የሚያወጣውን ልማት ዓለም አልደገፈችም፣ ፋይናንስ አላረጉንም። ብዙ ቻሌንጅ ውስጥ አልፎ ነው ያደገው። ስለዚህ የውስጥ አቅም መገንባት አንዱ ትልቁ ነገር ምንድነው ያለን? ምንድነው ችግራችን? ምንድነው ያለን ነገር? ከውስጣችን መነሳት አለብን። ያለንን ሪሶርስ መሰብሰብ አለብን። ለዛ ነው የውስጥ አቅም ደግሞ ዝም ብሎ አይገነባም። የውስጥ አቅም እንዴት ነው የሚገነባው? ለምሳሌ የውስጥ አቅማችን እንዳንገነባ ያደረገው ሙሉ በሙሉ አማጠን እንዳንጠቀም ያደረገው የፖለቲካ ስብራት አለ። ትርክቶች አሉ። ለምሳሌ ምናልባት ከመጽሐፉ ካስቀመጣቸው እሳቤዎች መነሻነት አጠር አድርገው እንዲያነሱልን የኢትዮጵያን ከፍታ የኢትዮጵያን የማንሰራራት ከፍታ እውን በማድረግ ረገድ ምን ሚና ይኖረዋል የሚለውን ነገር ቢያነሱልን። በጣም ጥሩ። ስለዚህ ትልቁ ሚናው አቅምን መሰብሰብ ነው። አጠቃላይ ሀሳቡ የመደመር የሚባለው ፑሊንግ ዘ ስትሬንግዘን ነው። የተበታተነ የሀገር አቅም የተከፋፈለ በተከፋፈለ ትርክት የመጣውን መሰብሰብ፣ ያ አቅም ሲሰባሰብ ሲሰናሰል የታሰበው ግብ እናሳካለን ተብሎ ነው የሚታሰበው። ስለዚህ ትልቁ የወል ትርክት፣ ለምሳሌ ሀገርን አቅም ለመሰብሰብ የወል ትርክት ያስፈልገናል። ተበጣጥሰን ተከፋፍለን በነጠላ በአፍራሽ የሆነ ትርክት ከሄድ ዓለም አሁንም ጥሎ ነው የሚሄደው። ያለንን አቅም መጠቀም አንችልም። ስለዚህ የውስጥ አቅምን ለመጠቀም የወል ትርክት ያስፈልገናል፣ መፍጠን ያስፈልገናል። ሌላ ከሁሉ በላይ እሳቤ ነው የሚያነሱት ጠቅላይ ሚኒስትራችን። አስተሳሰብ እንችላለን የሚል ማድረግ እንችላለን። በሀገራችን ተስፋ መቁረጥ እንደሌለብን፣ ሀገራችን ሰርታ እንኳን ለኛ ለአፍሪካኖቹ ምሳሌ መሆን ትችላለች። ማሳያዎች ህዳሴ ግድብ፣ የግሪን ሌጋሲ፣ የስንዴ ማንሳት ይችላል። ስለዚህ ማመን አለበት፣ ትውልዱ ማመን አለበት፣ ማሰብ አለበት። እንችላለን የሚለው ነገር እየመጣ ነው፣ ተስፋ እየመጣ ነው። የውስጥ አቅም መጠቀም። ሌላው ፎከስ የሚያደርጉ ቴክኖሎጂ፣ ዝላዩ የሚመጣ በቴክኖሎጂ ነው። ጥሩ ምሳሌ አርቲፊሻል ኢንተሊጀንስ በተቋም ደረጃ ጥቂት አፍሪካ ሀገራቶች ውስጥ መኖሩን እርግጠኛ አይደለሁም። በተቋም ደረጃ አርቲፊሻል ኢንተሊጀንስ ያደጉት ሀገራቶች ጉዳይ፣ ቴክኖሎጂ የነሱ ጉዳይ ብቻ ተደርገው የሚታይበት ሁኔታ አለ። ግን እሳቸው በወሰኑት መንገድ አርቲፊሻል ኢንተሊጀንስ በተቋም ደረጃ ተቋቁሞ ዛሬ ኢትዮጵያ ከጥቂት ዓመት በፊት ድሮን መግዛቱ እንኳን አቅሙ አልነበራትም። ዛሬ ድሮንን ኤክስፖርት ወደ ማድረግ ይሄ ቴክኖሎጂ ቅርበትና በቴክኖሎጂ ማመን መለወጥን ያሳያል። ይሄ ዝላዮችን ያመጣል። አክሰለሬሽን፣ ቢግ ጃምፕ እና ክሬቲቪቲ ከተጨመረበት ህዝባችን የተባረከ ሀብት አለው፣ ሪሶርስ አለው፣ ሰው አለው። ይሄ ተያይዞ ከተደመር የወል ነገር የጋራ አጀንዳ ከያዝ
ማንደርስበት ከፍታ የለም ብሎ ያስቀምጣል። መልካም። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የዲቨሎፕመንት ኢኮኖሚክስ መምህርና ተመራማሪ ዶክተር ገመችስ መርሻ ስለ ጊዜዎት እናመሰግናለን። ሀሳቦችን ስላነሱልን እንደዚሁ መልካም ቀን ይሁንላችሁ። ታንክ ዩ ቨሪ ማች። ለእናንተ መልካም ቀን ይሁንላችሁ። እናመሰግናለን። ኢትዮጵያ ለምን ድሃ ሆነች? ስብራቱ የት ገጠመን? የት ጋ ነው ያለፉን? የት ጋ ነው ስናንቀላፋ እነሱ የቀደሙን እኛ የቀረነው? ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ሕዝብ በተፈጥሮ የታደለ በኪነ ህንጻ በባህል በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። ድህነትን መጸየፍ ብቻ ሳይሆን ብልጽግናን ይመኛል። እዚህ ጋር ያለው ዋናው ቁልፍ ጉዳይ መዳረሻችን ላይ ምኞት ነው ወይስ ፍላጎት ነው? የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው።